አንዳንዴ እኮ ዝም ማለት እኮ በጣም ጥሩ ነው ያስከብራል በነገር ሬሳ የሚፈራው ዝም ስለሚል ነው ይባላል ስለማይናገር ምላስ አጥንት የለውም ግን አጥንት ይሰብራል ይባላል ሰዎች በቃላት ይሰበራሉ የማይረሱት ንግግር በጋብቻም ጥሩ ተናግሮ ሴቷን ማሳመን የቻለ ሰው ነው ወደ ጋብቻ መግባት የሚችል ለህፃናት ለምን ደሞ ሲሆን በልጅነት የተነገራቸውን ቃል ይዘው ትልቅ ደረጃ ይደርሳሉ ስሜታዊ በሆነ ሰዓት መናገር የለብን በተናደድን ሰዓትም በተደሰትንም ሰዓት ሰው በተደሰተ ሰዓት የሚገባውን ቃል አይፈጽም መጥፎ ንግግር ሲናገሩን እኛ በመንመልሰው ጥሩ ምላሽ ያንን መጥፎ ነገር ማጥፋት ይቻላል ለምሳሌ ሚስት ተናዳ ድንገት ተነስታ የቤት ዕቃ ሰብስባ ልወጣለ ነው ካለች ውጪልኝ ገላገለኝ እንዳትላት ባይሆን የቀረሽ ዕቃ አለ በላት ምንድነው ካለች የሆነ ቦታ ሰዎች ተገደሉ የሆነ ቦታ እንዲሞቱ ሲባል እንዴት ሰው በሰው ላይ ጨክናን እንላለን ግን ቃላት ራሳቸው ከመግደል አይተናነሱ እዚህ ጋር የቆሰቆስከው ሰዓት ነው ዛጋ የሚነዳው ምንድነው አንዳንዴ ስሜት የሚነኩ ነገሮች ይከሰታሉ ሀገራችን የመጨረሻ ቃላት በአለማችን ብዙ አሉ የማይረሱ ለትውልድ የሚቀሩ አንቆጥሮም እንጂ እኮ እድሜያችን የተወሰነ አይደል